አይ ዩቲዩብ እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እቺን 2-3 ቀን ትንሽ ቲክቶክ ላይ ዞር ዞር ስለ ያየሁት ነገር ነበር እና የሆኑ ካፕሎች ናቸው ስለ መጀመሪያ ሲገናኙ ስለነበረው ነገር ምናምን እያወሩ መሰለኝ። በእርግጥ ሙሉውን ነገር አላየውም፣ ጀስት የተቀነጫጨቡ ነገሮችን ነው ያየሁት። ግን የሆነ ሀሳብ መጨመር ስለፈለኩ ነው። ምን አለ እሱ መጀመሪያ ድሮ አይ ቲንክ ዴይ ወር ኪድስ ምናምን መሰለኝ ሃይ ስኩል ምናምን ልጆች ሆነው ነው የሚተዋወቁት እና ሁሌ ስደውልላት ምን እያረግሽ ነው ስላት ልብስ እያጠብኩ፣ ምን እያረግሽ ነው ስላት እንጀራ እየጋገርኩ፣ ምን እያረግሽ ነው ስላት ልብስ እየተኮስኩ ምናምን ትለኛለች። እና አይ ዋዝ ላይክ ዋው ምን አይነት ሴት ናት ብዬ በጣም ተማረኩኝ ምናምን አለ። እና ሴቶች ደግሞ ምንድነው በቃ ሆዳችሁን ስለምትወዱ ሁሌ ቴክ ኬር መደረግ ስለምትወዱ ለዛ ነው አትራክትድ የሆንከው ይላሉ። በዚህ በኩል ያሉት ደግሞ አዎ ምን ችግር አለ ሴትነቷን ሙያዋን በቃ ቴክ ኬር የማድረግ ኢንስቲንክቷን ስለተጠቀመች በዛ ስለወደዳት ምን አቃጠላችሁ ምናምን እያሉ እንትን ይላሉ። እና እኔ ምን እላለሁ መሰላችሁ ወንድ ልጅ ማለት ነው ይወዳል ሆዱን። ያ ዳት በቃ እንደዛ ነው። ምንም እንትን የሚል ነገር የለው። ሆዱን ይወዳል፣ ቴክ ኬር የሚያደርገውን ይወዳል ምናምን ምናምን። መጀመሪያ የሆነ ሉካችሁን አይቶ የሆነ ነገር አይቶ ሊመጣ ይችላል። ግን ከሆነ ጊዜ በኋላ ያን ነገር ማታረጉለት ከሆነ ምግብ ማያገኝ ከሆነ የሆነ ነገር ማያገኝ ከሆነ ቤቱን ቴክ ኬር ማታረጉ ከሆነ ዩ ጀስት ኪፕ በቃ ሁሉን ነገር ሜስ ያርጋችሁ ቤቱ ተዝረክርኮ ሲመጣ ምናምን ደስ አይለውም። በቃ ዳት እና ያን ማትፈልጉ ከሆነ በቃ አታግቡ ማለት ይሻላል። አሁን እንደዚህ ሆነ ምናምን እያለን እየተከራከርን ከምንኖር እንደዚህ አይነት ፐርሰናሊቲ ከሌላችሁ አታግቡ፣ በቃ ይቅር። አሁን እናንተም እንደ ወንድ ሆናችሁ እሱም እንደ ወንድ ሆኖ ሁለት ወንድ ደግሞ አንድ ቤት ውስጥ አይኖርም። እና ብዙ ጊዜ እንደዚህ አይነት እንትኖች ማለት ፌሚኒን የሆኑ ሴቶች በቃ በተፈጥሯዊ ሴትነታቸውን የሚያንጸባርቁ ሴቶች በቃ ማጽዳት የሚወዱ ኩክ ማድረግ በቃ ደርድረው ጠረጴዛ ሙሉ ምናምን ሰው ሲበላ ምናምን ደስ የሚላቸው ሴቶች አሉ። በዛው ልክ ደግሞ ኢቭን ቤት ስናድግ ራሱ እንኳን ማለት ነው እንኳን አስታወስኩት ይሄን ፖይንት። ቤት ስናድግ ራሱ አንድ አይነት አይደለም። እውነት ለመናገር አሁን እኔ አንድ እህት አለኝ ስናድግ ማለት ነው አንድ ቤት ውስጥ እናደግነው፣ አንድ ፓረንት ናቸው ያሳደጉን አይደለ? ግን ደሴም ኤክስፒሪየንስ የለንም እውነት ለመናገር። እንደውም በዚህ አጋጣሚ የሆነ ጊዜ ምን አለችኝ የባሏ እህቶች ማለት በጣም ነው የሚወዷት፣ አሪፍ ሶሻል ላይፍ አላቸው፣ ፍቅር አላቸው። እና ልክ እነሱ ቤት ስትሄድ አማቾቿ ጋር ስትሄድ ማለት ነው በቃ ቁጭ ብላ ቲቪ ታያለች ወይ ምናምን እንደዚህ ትሳሳቃለች ከእንግዳ ጋር ምናምን ማለት ነው። እና የባሏ እህቶች ደግሞ ኩሽና ይገቡና የሆነ ነገር ያበስላሉ። በቃ ይሄ ይቅረብ፣ ይሄኛው እንደዚህ ይጠበስ፣ ይሄኛው እዚህ ጋር ይቀቃል ምናምን ይላሉ። እና ምንድነው የሆነ ጊዜ እንደዚህ እንትን ብላ ኩሽና ትገባና እንዴ ምንድነው እናንተ ሁሌ እዚህ የምትሰሩት እዚህ ውስጥ የሆነ የሚሰራ ነገር አታጡም አይደል ምናምን ነገር አለቻቸው። እና አዋይ በቃ ያው እንደዚህ ሆነን ስላደግን ስለለመደብን ነው እኮ እንትን አይደለም ምናምን ነገር። እና ያንን ታይና ማለት ነው ለእኔ መታ ትነግረኛለች። እና እንደዛ እኮ ነው ምናምን ስላት እንደ እኛ ስናድግ እኮ እንደዛ አልነበረም። በቃ ምንም ቢሆን እኮ ፈታ ብለን ቲቪ ላይ ቁጭ ብለን ሳሎን ላይ ምናምን ነው እንግዳም ከመጣ እንግዳ ጋር እናወራለን የሆነ ነገር። እና የእኔ ኤክስፒሪየንስ ግን ያ አልነበረም። አስቡት አንድ ቤት ነው እየኖረን ያደግነው ማለት ነው። እና እንዴት ምናምን ስላት እንደ ረኔ ትዝ አይለኝም እንደዚህ ስንሯሯጥ ምናምን ሰራተኛ ስለነበረ በቃ ሰራተኛ ይሰራል እኛ እንበላለን ምናምን። እና አዳት ሞመንት ማለት ነው በቃ ሾክ አረገኝ ማለት በቃ ሪያሊቲ ሂት አረገኝ። ምን መሰላችሁ ሪያሊቲው አንድ አይነት ቤት ውስጥ ብናድግ ራሱ አንድ አይነት ኤክስፒሪየንስ የለንም። እንደውም የሆነ ሳይኮሎጂስት ስሙ ጠፋብኝ አለ ጊዜ የሆነ ፖድካስት ላይ እንትን እያወራ ማንኛውም ልጅ ደሴም ኤክስፒሪየንስ የለውም። ኢቭን ማለት ነው አንድ ቤት ውስጥ እያደገ እህትና ወንድም ሆኖ ለአንዱ ያላት እናትነት ለሌላኛው ያላት እናትነት ይለያያል። አንድ ሰው ሆና ራሱ እናት ማለት ነው። አባትም እንደዛው ደሴም አይደለም። በቃ ሁሉም ነገር አንድ አይነት አይደለም። እኔ ትዝ የሚለኝ በቃ የሆነ ነገር ሳበስል የሆነ ነገር ስሰራ የሆነ ነገር በቃ እንደዚህ እንትና እኮ እንደዚህ ይመጣል እንደዚህ አድርገሽ ጠብቂ ምናምን ስባል አመት በዓል እስከ 9-8 ሰዓት ቁጭ ብዬ ሳቁላላ የሆነ እንጀራ ምናምን ስጋግር የሆነ ታናሽን ቴክ ኬር ሳረግ ሳዝለው ምናምን ትምህርት ቤት ስወስደው ሳመጣው በቃ
የሆነ ብቻ የሆነ ነገር ሄጄ እንትን ስል አይዱን በቃ እንደዛ ነው ማስታውሰው እኔ ሳድግ ማለት ነው። እና እንደዛ ስትለኝ ኦማይ ጋድ ማለት በቃ የእሷ ኤክስፒሪየንስ እና የኔ ኤክስፒሪየንስ ይለያያል ለካ ብዬ አሰብኩ ማለት ነው። እና አሁንም ወደዚህኛው ፖይንት ላምጣውና ነገሩ ትዳርን ለማራመድ ማለት ነው ሴት ግዴታ እንደዛ መሆን አለባት። በቃ ማለት አክሴፕት አድርጉት። አሁን አንዳንዶች ምንድነው የሚሉት በቃ ገንዘብ ካለኝ የሆነ ሰራተኛ ቀጥሬ ያሰራለሁ እኔ ጥፍሬን እየሞረድኩ ዘና ብዬ እኖራለሁ ምናምን ይላሉ። ግን አይደለም አይደለም አይደለም፣ እንደዛ አይደለም። የሆነ ፖይንት ላይ ትገኛለሽ፣ የሆነ ፖይንት ላይ ትፈለጊያለሽ አንቺ ሰርቪስሽ ይፈለጋል። ከራስሽ ከጉልበትሽ ከሀሳብሽ ከሴትነትሽ ከውስጥሽ የሆነ ነገር ይፈለጋል እንጂ ጀስት ባይ ዲፎልት እዛ ጋር ቁጭ ብለሽ ኦኬ ምናምን እያልሽ የሆነ ገንዘብ ያመጣልሽን ላግዠሪዎች እየተጠቀምሽ ምናምን እዛ ጋር ሰርቪስን በጉልበትሽ በገንዘብሽ እየገዛሽ ምናምን እንደዛ አያስኬድም። ቢያስኬድም ረጅም ርቀት አያስኬድም። እና አሁን እነዚህ የፌሚኒዝም እንትኖችን እንደ ድሮ አታክ አላደረጋቸውም። በእርግጥ አሁን የሆነ ፖይንታቸው ትንሽ እየገባኝ ነው። በእርግጥ ግን ትዳር ላይ ግን ያላቸውን ማለት ሀሳባቸውን የሆነ መርዘኛ ነገራቸውን ባይናገሩ በቃ እኛ ጀስት የትዳር መርሆች አይመቹንም፣ ያንን ለማራመድም የሚያስፈልጉ ከኛ የሚጠበቁትን ነገሮችን ፕሮቫይድ ለማድረግ ፈቃደኛ አይደለንም፣ ስለዚህ አናገባም ብለው ዝግት አያደርጉትም። ይመጡና የማይፈልጉት እንትን ውስጥ እኮ ነው ተቋም ፈልገውም ብለው የሚያወሩለት ተቋም ላይ ገቡና ለምን ሴት እንደዚህ እንትን ትላለች? አንቺ ለምን ታቦኪያለሽ? ቡኮ ለምን ታቦኪያለሽ? በቃ እሷ ከፈለገች ታቡካ። ዋት ፕሮብለም ማለት አንቺ ምንድን ነው እንትን የሚልሽ? ገባሽ አይደል? በቃ አንቺ የማትፈልጊው ከሆነ የማትስማሚበት ከሆነ ከትምህርቴ ከኤክስፒሪየንሴ ከንቃተ ህሊናዬ ጋር አይሄድም የምትይ ከሆነ አትግቢ እዛ ነገር ውስጥ። ግን የገቡትን ሄደሽ ደግሞ እንደዚህ ለምን ታደርጋላችሁ? እንደዚህ ለምን እንትን ይሆናል ማለት አሁን እኛ እኮ ሶስተኛው ዓለም ላይ ነው ያለ ነው። አንደኛው ዓለም ራሱ እኮ አሁን እኮ አሜሪካ ላይ እንደዚህ ዩቲዩበሮች የምትከታተሉ ከሆነ ፓስፖርት ብሮስ ብለው በቃ የአሜሪካ ሴት ይሄ ሞደርን ውመን ሰልችተውናል፣ እነሱን አንለማመጥም ከዚህ በኋላ ከእነሱ ጋር ህይወት የለንም ብለው እኮ አገር ለቀው እየሄዱ እኮ ነው ሚስት ፍለጋ። በቃ አገር ለቀው ፓስፖርታቸውን በስነስርዓት ሴታፕ አድርገው ወደ ሶስተኛው ዓለም አገሮች ወደ አፍሪካ ወደ ደቡብ አሜሪካ ወደ ኤዥያ እየሄዱ በቃ ፌሚኒን የሆነች በቃ ሴት ልስልስ ያለች ስታወራ ድምጿ በቃ እንትን የሚል እኔን ኮምባት ማታረገኝ በነገሮች እንትን ማትለኝ ፌሚኒን የሆነች እኔን የምትንከባከበኝ ኢነርጂዋ ራሱ በቃ አትራክት የሚያደርገኝ ሴት እፈልጋለሁ ብለው እየተሰደዱ ነው ያሉት በዚህ ሰዓት ማለት ነው። እና አስቡት እነሱ እንኳን ሰለጠንን፣ ተራመድን፣ ተማርን፣ ቴክኖሎጂው መጥቋል ምናምን የሚሉት ራሱ ያ እያስኬዳቸው አይደለም። እንኳን እኛ ማለት ነው። ገባችሁ አይደል? ይሄ ነገር በጣም እንትን የምትሉ ከሆነ ሌላም ቪዲዮ ሰራበታለሁ። በእርግጥ ብዙ ሀሳቦች አሉኝ። ግን ፌሚኒስቶች ወይም ደግሞ ጽንፈኛም ፌሚኒስቶችም ትሆናላችሁ እንደዚህ የምትሉት እናንተ ካላቦካችሁ አታብኩ። የተቦካ ያለቀለት ነገር ወታችሁ ብሉ። እዚህ ጋር ደግሞ በቃ ማብኳት፣ ኩክ ማድረግ፣ ልጆቼ መንከባከብ፣ በቃ እንትን ብዬ ምናምን መኖር እፈልጋለሁ የሚሉትን ደግሞ እነሱን አታውኳቸው። በቃ ቦታችሁን ወቁ፣ ቦታችሁን ያዙና እናንተ ኑሩ። ኤኒዌይስ በጣም ቪዲዮ እንዳይረዘም ብዬ ነው። ሌላ ቪዲዮ እሰራለሁ። አመሰግናለሁ።